እንዴት ናችሁ ጋይስ? ደህና ናችሁ? በለው ሹርቤ በሶስት ሴት ተከባ መታለች። ኦ ማይ ጋድ! አብርሽን ከዚህ በኋላ አበጋዝ የሚለው የሚቀየርለት፣ አብርሽ የሚለው የሚቀየርለት ሹርቤ በሶስት ሴት፣ በሶስት ቆነጃጅት ሴት ማለት ነው። እና ዛሬ እንግዲህ ፍቅርና ሩታ መተው ነበረ። ሄርሜላ ደግሞ ኦ ማይ ጋድ! የዛሬ ካራክተርሽን በጣም ወደድኩልሽ። ቆፍጠን ብለሻል። የራሽን ውሳኔ ወስነሻል። ጎበዝ። ከአብርሽ ለመራቅ ከሆነ የወሰንሽው አይ ላይክ ዩ በጣም ወደድኩሽ። ውጭ ከዚህ ሰውዬ ህይወት ውጭ። እርግጠኛ ነኝ ሩታ ራሱ ማለት ነው። እንጃ እኔ ሩታን እኮ አላምናትም። ምን ያውኑ ቢሆን ምናልባት ሄርሜላ ከወጣች በኋላ ሩታ ራሱ ላሽ የምትል ይመስለኛል። እኔ ሩታ ራሱ አብረው የምትቀጥል አይመስለኝም። በቃ እሷ ህይወቷን ስላበለሻሸባት እንደው አሁንም በቀላይ ናት ልበል እንዴ ሩታ ጋይስ? እውነት ሩታ አብረሽ ሄርሜላን ፍቅርን ሁሉንም ቢተው የምትሆን ይመስላችኋል? አላቅም። ግን ለልጇ ስትል ምናልባት ልትሆን ትችላለች። ግን እንደማይሆናት እንደማይረባት ታውቃለች እኮ ሩታ። ግን ያው ለልጇ በላይ ይሆን አይዶ ነው። እና አብረሽ ዛሬ ደግሞ ማለት ነው ኧረ ተገልብጠሻል ብሮዬ። ባጣ ቆይኝ ሄርሜላ ጋር ሊሄድ አስቧል። እና እሷ እንድታገኟት አልፈልግም። እነሱ ሲጠሩሽ አትምጪ፣ የእነሱን ምክር አትስሚ። እሷን አትናገሩብኝ፣ ለወራሽ ፈልጋለሁ። ሰላም ነው አብረን ሁሉ ልትላት ነው እንደ እውነት ሄርሜላ ማለት ነው። አሁን አብርሽ አብረን ሁን ብሎ ቢለምንሽ አብረሹ ከሆንሽ አሁን አብርሽ ነገር ማለት ነው ሸውደውኝ ነው የሆነ ነገር ቀብተውኝ ነው በጤና አይደለም ምናምን እያለ ይመጣል። የሄርሜላ ሀቅ ወጣላት አለ። ኧረ እባክህ አሁን ደግሞ እዩልኝ አብርሽ ምን ብሎ ነገ እንደሚመጣ ማለት ነው። ማን እንደው ትክክለኛ እኔን የሚወደኝ ሰው ለማወቅ ነው ፍቅር ጋር መሄድኩት፣ ሩታ ጋር መሄድኩት። ስለዚህ ሄርሜላ በጣም ንጹህ አፍቃሪ ስለሆነች የሷ ጋር ነው መሆን ብሎ ይመጣል። ነገ ጠብቁ። ነገ ሄርሜላን እየለመደ ይመጣል። ሄርሜላ ከዚህም በኋላ ቢሆን እውነቴን ነው የምልሽ ከአብርሽ ጋር ከሆንሽ ዘላለምሽን ስትቃጠይ ነው የምትኖሪው። ሲቀጥል አብርሽ የእውነት የሚወድሽ የሚያፈቅርሽ ሰው አይደለም። ባጣ ቆይነሽ ነገ ሌላ ሴት ጋር ይሄዳል። በቃ ሩታ ጋር ሁሌም ቢሆን መሆኑ አይቀርም። ለፍቅር ቴክስት አወራት ምናላት ኦኬ እሺ እሱን እሺ አንቺና አብርሽ እንዲለያዩ ስለሚፈልጉ ብቻ አቀናብረውት ነው በል። ግን ደግሞ ሄርሜላ ራሱ አብርሽ ያረገው ነገር ምስክር ነው። ምንም አንቺ ማንንም ስላለሽ ብቻ ሳይሆን ያየሽው አይንሽን እመኝ እስኪ። እኛሽ መካሪዎችሽ ሌሎች ሰዎች አብርሽን ታዩ ምናምን የሚሉሽ እሺ ተመቅኝተውሽ ነው በል። በቃ አንቺን አልተረዱሽ መንበል። አሁን ግን አይንሽ አይቷል። አይንሽን ካላመንሽ ካላስ እና አብርሽ ዛሬም ነገም ከነገ ወዲያም ሩታንም ፍቅርንም ትቶ ካንቺ ጋር ቢሆን ነገ ሌላ ሴት ጋር መሄዱ አይቀርም። እና አሁን ነገ እንግዲህ አብርሽ ወደ ሄርሜላ ተገልብጦ ሄርሜላን አታገኟት። አሁን ነገ ይቅርታ ሄርሜላን እያለ ይመጣል። በቃ ትክክለኛውን ሰው ለማወቅ ነው ለመፈተን ነው ይሄን ነገር ያረኩት። ጊዜ ስጡኝ ብያችሁ ነበረ፣ ጊዜ ሰጣችሁኛል፣ ፈተኛችኋለሁ። ሄርሜላ ሀቅ ወጣ ብሎ እንግዲህ ሄርሜላ ጋር መሆን እፈልጋለሁ ብሎ ሊመጣ ነው ማለት። ምክንያቱም ሩታና ፍቅር እንደቀለዱበት እንደተጫወቱበት አሁን ነው የገባው እንጂ መጀመሪያ አልገባውም ነበረ። ፍቅር የእውነት ወደው መስሎት በቃ ሀላስ ከፍቅር ጋር ህይወት ልትኖር። አረ እባክህ ፍቅር ስታይ ጅል ትመስላለች እንዴ! አሁን ፍቅርን እንዴት አጥቆሮ ያዛት? ምክንያቱም ጉዱን ስላወጣችበት ማለት ነውና አብረሽ እዛም እዚህም ሁሉም ቦታ መቀላወጥ ይመቸዋል። አዎ ሁሉም ቦታ ሲቀላውጥ መኖር ይችላል። አሁን ፍቅር እንደዚህ አድርጋው ደግሞ የሆነ ሰዓት ላይ አብረን እንሁንና ብትለው ይሄዳል ተመልሶና አብርሽ ቀላዋጭ ነው። ሲቀጥል ሩታን ብትወኝ እኔ ይሄ ሰው ኧረ የምርግን አብርሽ እኔ አላቅም። ብቻ ከአብርሽ ጋር ማን እንደሆነ ይሄንን ትግስት ኑሯት የምትኖር አላቅም። በጣም የሚደብረው ፓርት ምን እንደው ታውቃላችሁ? የምትወዱት የምታፈቅሩት ሰው እሺ ጨቅጨቃ ሊሆን ይችላል፣ ጸባዩ መጥፎ ሊሆን ይችላል፣ ታስተካክላላችሁ። ግን ይሄ ሌላ ሴት ጋር ምናምን የሚቀላውጠው ነገር በጣም የሚደብር የሚያስጠላ በሽታ ሁሉ ሊያመጣባችሁ የሚችል ነገር ነው። እና ገና አንዳንድ ወንዶች ገንዘብ አለኝ ብለው ዝም ብለው 10ን ሴት የሚነኩ ወንዶች አሉና በጣም ይደብራል። እንደውም ሩታ ራሱን እርግፍ አርገብ ትተው ጥሩ ነው ለልጇ ነው እንጂ እርግፍ አርገሽ ብትተው ጥሩ ነው። ረስማም ዛሬውን እንዴት እንዳላቸው አስመሳይ ናችሁ፣ ውሸታም ናችሁ፣ እባብ ናችሁ ምናምን። ባለፈው ፍቅርን እንዴት ስትላት እንዳልነበር ሁሉ ማለት ነው። የልጅነቴ የኔን ቦቀቀላ የኔ ጩጬ ሄርሜላን እኮ አሮጊት ብላታል። በእኛ ፊት አሮጊት ያልካትን ሰው ሀቋ ወጣ። እንደም አይናችን እያየ እኮ አብረሽ ተገለበጠ ግልብጥ። ኧረ በስመ አብ ሹርባውን ተሰርቶ ምናምን ጀለስ። ኧረ ይመችሽ። ለማንኛውም እና ብቻ ሄርሜላ አሁንም ቢሆን አይንሽን ግለጭ። ይሄ ሰው ምንም ቢሆን አይሆንሽም። አንቺ ቆንጆ ነሽ።
ጎበዝ ነሽ፣ በራስሽ ኮንፊደንስ ያለሽ ሴት ነሽ። ከሌላ ሰው ጋር መኖር ትችያለሽ። በቃ ምንም እሱን መለመን ሁሉ አይጠብቅብሽም። የማይመጥንሽ ቦታ ተገኝተሽ መሰደብ የለብሽም። በቃ አንቺ ቆንጆዬ ነሽ አይደል? ሌላ የሚመጥንሽ ሰው ጋር ቆንጆዬ ሰው ጋር ሆኚ። ለምንድነው እሱን የምትለመኝ? ከሱ ጋር ለምንድነው ክብርሽን አወርደሽ የምታወርጀው? ካላስ ታየው ሌላ ሰው ጋር ኑሪ፣ ህይወትሽን የራሽን ህይወት ኑሪ። እሱ ከፈለገ 10 ሴት ያተራምስ። እስከ ዛሬ ታገሽዋ፣ አየሽው፣ ለመረዳት ሞከርሽ። ብዙ ነገር ቀልዶብሻል። ብዙ ነገር አሳልፈሽ እኮ ምንም እንዳልተፈጠረ እርስት እኮ ነው ያደረገሽ። ያሰረውን ቀለበት ራሱ እርስት ነው ያደረገው፣ ልቆ ነው የሰጠሽ። እና እንደዚህ አይነት ሰው ነገም እንደዚህ እንደማያደርግሽ ምንም እርግጠኛ አትሆኝም። ወላዋይ ሰው፣ አቋም የሌለው ሰው አያስፈልግሽም። 10 ሴት የሚነካ ወንድ ሲጀምር አይረባም፣ ለትዳር አይሆንም። እና አንቺ ደግሞ ትክክለኛ አፍቃሪ ከሆንሽ ሌላ የሚያፈቅርሽ የሚወድሽ ላንቺ የተዘጋጀልሽ ሰው ይኖራል። በዛ ላይ የሰው የልጅ አባት፣ ይሄ ጥሩ አይደለም። እና ከሰው ህይወት ውጪ ሩታን ቢሆን ብትታይ ጥሩ ነው። እንደዚህ እየተሰደብሽ እየተዋራሽ ከዚህ በላይ ባትቀጣይ አሪፍ ነው። ፍቅር ጭራሽ ከዚህ ድራማ ውጪ፣ ከነ ጭራሽ ውጪ። ብዙ ተመልካቾችን እንዳታጭ፣ ከዚህ ድራማ ውጪ። ፍቅር እውነቷን ነው ሄርሜላ፣ ውጪ። ሩታ ከቻልሽ ታይ፣ ካልቻልሽ እንግዲህ በዘዴ በመላ ባልሽን መልሽ።